በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 23 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የከበረ ተጋዳይ አባ ገዳማዊ አባ ጢሞቴዎስ ያረፈበት የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ ጢሞቴዎስ የዚህ ቅዱስ አባት ወላጆቹ እግዚአብሔርን የሚፈሩ ናቸው። የቤተ ክርስቲያንን ትምህርት እያስተማሩ አሳደጉት። የምንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሄዶ እዚያ የሚኖር ሆነ። በውስጧም መነኮሰ። ከዚህም በኋላ የተራቡ ድሆችን መጻተኞችን ተቀብሎ ይመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖርን አሰበ። ከገዳሙ ወጥቶ ማደሪያውን ሰራ። የተጋደለና እጅ ስራውንም እየሰራ በውስጡ 5 ዓመት ያህል ኖረ። የበጎ ጠላት ሰይጣንም ከእርሱ እጅ ስራውን ትገዛ ዘንድ በምክንያት አድርጎ ጋለሞታ ሴትን ወደ እርሱ አመጣት። ብዙ ጊዜ ወደ እርሱ ከመመላለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆኑ። ከዚህም በኋላ ከእርሷ ጋር በኃጢአት ወደቀና በኃጢአት ሥራ ውስጥ 7 ወር ያህል ኖረ። በዚያም ጊዜ እግዚአብሔር እርሷንም እርሱንም ፈጽሞ አልጠላቸውም። የሞትን ጊዜ በምታስፈራና በምታስደነግጥ ቀን በንጉሠ ነገሥት ኢየሱስ ክርስቶስ ፊት መቆምን አሳሰባቸው እንጂ። ከዚያ ቦታ ተነስቶ ጥቅጥቅ ካለ ዱር ውስጥ ገባ። ልዑል እግዚአብሔር መርቶታልና በዚያ ጣፋጭ የውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመን ኖረ። ከዚያም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታ መጣበት። ከሕመሙም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበር፣ ነፍሴ ሆይ ይህ የሰራሽው የኃጢአት ፍሬ ነውና በዚህ ደዌ ላይ ታገሺ ይላት ነበር። በዚህ ሕመምም 4 ዓመት ኖረ። ከዚህ በኋላ መሐሪና ይቅር ባይ እግዚአብሔር ራራለት፣ መልአኩንም ላከለት። እርሱም በእጁ ሆዱን አሸው፣ ጎኑንም በጣቱ ሰነጠቀው፣ ጨጓራውና አንጀቱንም አጸዳ። ከዚህም በኋላ ወደ ቦታው መልሶ እንደ ቀድሞ አያይዞ አዳነው። እነሆ እንዲህ ጤነኛ ሆንክ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳይደርስብህ አለው። በበረሃም ውስጥ እየተጋደለ 40 ዓመት ኖረ። ከዚህ በፊት በገዳም 17 ዓመት በዋሻ 10 ዓመት ኖሯል። በዚህም ረጅም ዘመን ከልብስ የተራቆተ ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱም በኋላውም ሸፈነለት። ለዚህ አባት ስለ አገልግሎቱ፣ ስለ ተጋድሎ፣ ስለ በጎ አምልኮቱ አራዊት እስከሚጎበኙትና የእግሩን ትቢያ እስከሚለሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርም ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ቅዱስ ዳዊት ወይም ንጉሥ ዳዊት ነው። በዚች ቀን የእሴይ ልጅ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ የነገሰ ቅዱስ ነው። የንጉሥ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ፣ በእስራኤልም ነገሥታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም ሀገሩ ቤተልሔም የሆነች የይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ እስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤልም ምንም ቅባ መንግሥትን የእሴይን ልጅ ቢቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና፣ እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም ማማር አትመልከት፣ እግዚአብሔር ሰው እንደሚያይ የሚያይ አይደለምና አለው እንጂ። ሰው መልክን ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከ7 ልጆች በኋላ ነቢይ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግስ ዘንድ ቀባው።
እግዚአብሔርም በሥራው ሁሉ ከእርሱ ጋር ሆነ። ከልቦናው ንጽሕና ከየዋህነቱ ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረገበትም። በአንዲትም ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎቹ ጋር ሊፈልገው ዘንድ ዋሊያዎች ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዘላኖችንም ወደሚሰማሩበት ደረሰ። በዚያም ዋሻ ነበር። ሳኦልም ይናፈስ ዘንድ ወደዛች ዋሻ ገባ። አሽከሮቹና ዳዊትም በዚያች ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛም ጊዜ በድንክ አልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ በራስጌው ጦሩንና ውሃ ያለውን ረዋቱን ይዞ ተመልሶ ሄደ። ክፉ ነገርንም አላደረገበትም። ሰዎቹም ጠላትን ሳኦልን ግደለው ባሉ ጊዜ እግዚአብሔር በቀባው ላይ እጅን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መገደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየው ምን የገደልኩት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደ። ያንንም ሳኦልን እኔ የገደልኩት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትሕትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገሥታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰግነው፣ የእሴይን ልጅ ዳዊትን እንደ ልቤ ሆኖ አገኘሁት፣ ፈቃዴን ሁሉ የሚያደርግ ታማኝ ሰውም ነው አለ። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምንም ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እሱ ካረፈ በኋላም በነቢያቶቹ አንደበት አከበረው። ነገሥታትንም ከእርሱ ዘር አደረገ። እሱም በሁሉ ዓለም የታወቀ የመዝሙሩን መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልንም የተመላ በሰማይና በምድርም ያሉ በእርሱ እግዚአብሔር የሚመሰገኑበት ነው። የዳዊትን ፊቱ እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ከአፉ ያስጥለው ነበር። ዳላውን ቢነሳበትም ጉሮሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋር ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኢሎፍላውያን ሰፈር ወጣ። በራሱም ላይ የነሐስ ቤርቤቴ ደፍቷል። የነሐስ ጽሩርም ለብሷል። በእርሱ ላይ ያለ የብረቱና የነሐሱ ሁሉ ሚዛን 5000 ወቄት ነበር። በእግሮቹም ባቶች ላይ የነሐስ ሰናፊል ታጥቆ ነበር። በጫንቃውም መካከል የነሐስ እባቦች ነበሩ። የጦሩም ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩም ብረት መጠን 600 ወቄት ነበር። ጋሻ ጃግሬውም በፊቱ ይሄዱ ነበር። ቆሞም ወደ እስራኤል ሰፈር ይጮህ ነበር፣ ከእኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የኢሎፍላውያን ወገን ነኝ፣ እናንተም የሳኦል ባሮች አይደላችሁምን? እናንተ አንድ ሰው መርጣችሁ ወደ እኔ ውረድ። ከእኔ ጋር መዋጋት ችሎ ቢገድለኝ ባሮች እንሆንላችኋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮቹ ናችሁ፣ ትገዙልናላችሁ አላቸው። ያም ኢሎፍላዊ ለወገኖቹ ዛሬ በዚች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ እስራኤልን አርበኞች እንሆ ተገዳደርኳቸው አላቸው። እስራኤል ሁሉና ሳኦልም ይህንን የኢሎፍላውያን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። እስራኤልንም ወገኖች እንዲህ እየተገዳደራቸውና እየተመካባቸው 40 ቀኖች ያህል ኖረ። እስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹን ሊጎበኝ ወጣ። ያንንም የኢሎፍሊ ወገን የሆነ ሰው እግዚአብሔር ወገኖችን ሲገዳደራቸው ባየው ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሄጄ ይህንን ያልተገረዘ ቁልፍ ገድዬ ዛሬ ከእስራኤል ሽሙጥን አርቃለሁ። ሕያው የሚሆን የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ቁላፍ ምን ቁም ነገር አለው አለው።
ከድብ አፍና ከአንበሶች አፍ ያዳነኝ እርሱ እግዚአብሔር እዚህ ካልተገረሰ ኢሎፍላዊ እጅ ያድነኛል አለ። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ዳዊትም ወንጭፉን በእጁ ያዘ። በወንዝ መካከልም 3 ድንጋዮችን መረጠና ወደዛ ኢሎፍላዊ ሄደ። ኢሎፍላዊም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ድንጋይና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? አለው። ዳዊትም ከውሻ የምትሻል አይደለህም፣ ከውሻ ትብሳለህ እንጂ አለው። ቁላፍ ጎልያድም ዳዊትን በጣዖቶቹ ስም ረገመው። ያም ኢሎፍላዊ ዳዊትን ወደ እኔና ሥጋህን ለሰማይ ወፎችና ለዱር አራዊት እሰጣለሁ አለው። ዳዊትም ያንን ኢሎፍላዊ አንተ ጦር ሰይፍና ጋሻ ይዘህ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ እመጣለሁ። ዛሬ የእስራኤልን አርበኞች የተገዳደርክ አንተን ዛሬ እግዚአብሔር በእጄ ይጥልሃል፣ እገድልሃለሁም፣ ራስህንም እቆርጣለሁ። የኢሎፍላውያን ሰራዊት ሬሳና ያንተን ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች እሰጣለሁ አለው። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊቱንም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳይደለ ያውቃሉ። ድል የእግዚአብሔር ገንዘብ ነውና አለው። ዳዊትም እጁ ወደ ድቡ ሰዶ አንዲት ድንጋይ አውጥቶ ወነጨፋት። ያንንም ኢሎፍላዊ ግንባሩን ገመሰው። እችም ድንጋይ ከግንባሩ ገብታ ናላውን በጠበጠችው፣ በምድር ላይም በግንባሩ ተደፋ። ዳዊትም ሩጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊትም መላው ዕድሜው 70 ነው። መንግስቱን ሳይይዝ 30 ዓመት ኖረ። ከያዘ በኋላ 40 ዓመት ኖረ። የክብር ባለቤት ክርስቶስ በሥጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢት የተናገረበት ዘመን ነው። በሰላምም አረፈ። እግዚአብሔር ምስጋና ይሁን። ያንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳን አባቶቻችን የቅዱሳን የአባ ሳሙኤል፣ የአባ ስምዖን፣ የአባ ገብርኤል በዓል መታሰቢያ ነው። በዚች ቀን የቅዱሳን የአባ ሳሙኤል፣ የአባ ስምዖን፣ የአባ ገብርኤል የረፍታቸው መታሰቢያ በዓል ነው። ይህም መነኩሴ አባ ሳሙኤል ባሕታዊ ሆኖ ቀርጣሚን በምትባል አገር ጎን የሚኖር ነው። በዚያም አቅራፎስ የሚባል ሰማዕትም አጽም አለ። እሱም ጸሎቱን ሲጀምርም ከአጽሙ ይባረካል ወይም ይሳለማል። ሰሊባ የሚባል አንድ መኮንን ነበረ። ስምዖንም የሚባል ልጅ አለው። ልጁም ለሞት የሚያበቃ ደዌ ታመመ። አባቱም በልጁ ላይ ይጸልይ ዘንድ ወደ አባ ሳሙኤል ላከ። እርሱም ጸልዮ ከሞተ በኋላ አስነሳው። ያም ልጅ አባ ሳሙኤልን የሚከተል ደቀ መዝሙር ሆነ። መንኩሶም በገድል ተጠመደ። በአንዲትም ቀን ውሃ ሊቀዳ እንስራ ይዞ ሄደ። ሰይጣንም እንስራውን ሰበረበት። አባ ሳሙኤልን በነገረው ጊዜ ውሃን ይመላበት ዘንድ የወይን ማስቀመጫ መሶብን ሰጠው። ውሃም ሳይቀዳ 10 ዓመት ኖረ። ከዚህም በኋላ ሰይጣን ሰበረውና ውሃው ፈሰሰ። አባ ሳሙኤልን በነገረው ጊዜ ወደ ሌላ ቦታ ሄደው ታናሽ የጸሎት ቤት ሰርተው በዚያ ተቀመጡ። ከዚህም በኋላ የእግዚአብሔር መልአክ በሕልሙ ተገለጸላቸው። ቤተክርስቲያን የሚሰሩ ዘንድ አዘዛቸው። ንጉሥ አንስጣቴዎስም መጥቶ ታላቅ ቤተክርስቲያን ሰራላቸው። ለመነኩሳትም 500 ቤቶችን ሰራ። አባ ሳሙኤልም ባረጀና ከተጋድሎ ብዛትም በደከመ ጊዜ ልጆቹን በልጁ በስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ። መነኩሳቱም 12000 እስከሆኑ ድረስ እጅግ በዙ። በዚህም አባት ስምዖን ዘመን ትንሣኤ ሙታንን የሚያምን አንድ ከሃዲ ሰው ተነሳ። አባ ስምዖንም በሙት ላይ ጸልዮ በፊቱ አስነሳው። ልቡም ከመጠራጠር ባልተመለሰ ጊዜ ሁለተኛ ወደ እግዚአብሔር ጸለየ። እሳትንም ከሰማይ አውርዶ ያንን ከሃዲ አቃጠለው። ከዚህም በኋላ ሸምግሎ በሰላም አረፈ። በመምህሩም መቃብር በክብር ተቀበረ። ከዚህ በኋላ አባ ገብርኤል አበምኔት ሆኖ ተሾመ። እሱም ትሑትና የዋህ ነበር። በልብሱም ውስጥ ማቅና መንቆር ይለብሳል።
በእግሮቹም ውስጥ ጫማ አያስገባም። በክረምትም በበጋም ወደ ቤት አይገባም። ከሰንበትም እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ተአምራትንም የሚያደርግ ሆነ። በአንዲት ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሆ የሚያቦኩበት ታላቅ የድንጋይ ገንዳ ወደ ገዳሙ ሊያስገቡ ሽተው ሸክም የሚረዳቸው ባጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ እንኳ በገዳም ውስጥ እንዳይቀር ለመሸከም እንደወጣ አወገዘ። 10,030 ያህል ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተን ያልኩ አይደለም ሕያዋንን እንጂ አላቸው። በዚያም ጊዜ ወደ መቃብራቸው ተመለሱ። ከዕለታት በአንዱ ቀን አንድ ሰው ከአንድ መነኩሴ ዘንድ ወርቁን አደራ ኑሮ ወደ ሩቅ አገር ሄደ። ተመለሰው ጊዜ መነኩሴውን ለረዱ ሳይናገር ሙቶ አገኘው። ረዱንም ስለ ወርቅ በመረመሩት ጊዜ መምህሮ ያኖረበትን እንደማያውቅ ነገራቸው። አባ ገብርኤልም ወደ ሟቹ መቃብር ሄዶ ስለዚያ ወርቅ ጠየቀው። ሟቹም ያኖረበትን ስፍራ ነገረው። ባለገንዘቡም እያደነቀ ገንዘቡን ይዞ ሄደ። ሰሌብ የሚባል ወዳጅ ነበረው። ሳይገናኙ ሞተ። አባ ገብርኤልን በሰማ ጊዜ ወደ መቃብሩ ሄዶ አለቀሰ። ጸሎትንም አድርጎ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስ አለ። ድኖ ተነስቶ 12 ዓመት ኖረ። በዚህም አባት ዘመን ከሮም ነገስታት በክርስቲያን ወገኖች ላይ ታላቅ ስደት ሆነ። ቁጥር የሌላቸው ምዕመናን ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመትም በሆነ ጊዜ በብዙ ተጋድሎ ከኖረ በኋላ በፍቅር አንድነት አረፈ። እግዚአብሔር ምስጋና ይሁን። እኛንም በእሊህ ቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱሳን ይስሐቅ፣ የአባ አሞን፣ የአባ አቦኒ፣ የመቃርስ፣ የአይተለትካ፣ የፊልጦስ፣ የመርቆሬዎስ መታሰቢያ በዓላቸው ነው። በረከታቸውም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በታኅሳስ 23 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ቅዱስ ዳዊት ልበ አምላክ፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል ጻድቅ፣ አባ ስምዖን ጻድቅ፣ አባ ገብርኤል ጻድቅ፣ አባ ይስሐቅ ጻድቅ ናቸው። ወርሃዊ በዓላት ደግሞ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢየ ጽድቅ ቅዱስ ሶሎሞን ንጉሠ እስራኤል፣ ቅዱስ ዳንኤል ነቢይ ናቸው። ከሕዝቤም የተመረጠውን ከፍ ከፍ አደረግኩ፣ ባሪያዬን ዳዊትንም አገኘሁት። ቅዱስ ዘይትንም ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅ መከራ አይጨመርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋረዳቸዋለሁ። በመዝሙረ ዳዊት ምዕራፍ 88 ከቁጥር 20 እስከ 24። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ባለንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ የማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። በከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።